እባካችሁ የኛ ሴቶች ከሌላ ዜጋ ጋር እንደባብ እየተጠመጠማችሁ እኔን አታስቀሩኝ። እንደው ምንድነው መቃጠል እንዴ? በተለይ የኔ ፍቅር የኔ ምናምን ስትሉ እኔ እኮ ያገባኝ ማላቃችሁም፣ ግን በቃ ቀጥል እላለሁ። በተለይ ሱዳኖቹ ከሆኑ ያሁቢ ያ ምናምን ካሏችሁ እንደዚህ ባጥርቀው ወርገ ግደል ግደል ለሚል። ስለዚህ ተው በቃ በእጀ ሰበብ እንዳታደርጓችሁ። እኔ አላገባችሁም እኮ ግን ደግሞ ከሌላ እንዳያችሁ አልፈልግም የሚል ሰው አለ። አዎ እንደውም እኔ ባልፈልግም ተው በቃ ከሀበሻ ጋር ፈቅጃለሁ። ተላላጡ ወንድሜ ጋር አይደለ ከሀበሻ ጋር ምን ችግር አለው? ከሌላ ዜጋ ግን እኔ በጣም እየቆጨ ነው። እኔ እኮ በዚህ ቁጭቴ በዚህ ቅናቴ የተነሳ አሁን ከሱዳን የጋይቻት ላይክ ያረኳት ልጅ ለወደፊት እንዳላገባት ፈራው። እውነቴን ነው። ምን ታመጣ ብሎ ቢያጋባኝስ ፈጣሪ ምንም አላመጣም። አገባለሁ አስበሽዋን አንቺ መቼም ቢሆን ከኔ የተሻለው እንዳታገኝም ብሎ ፎክሮ ዝቶብሽ ሂዶ ከዛ አንቺ አግብተሽ ወልደሽ እሱ ግን ካንቺ የተሻለ ሴት አጥቶ እንደዚህ ቃውላል እያለ ሲዶር እንደዚህ ሚጣሽን አቅፈሽ እንዴና ፒስ ሰላም ነው እንደዚህ ደርቆ ነው የሚቀረው። ፈቶ ላኩና መልካችሁን እንያችሁ ስትባሉ መጀመሪያ አንተ ላክና ልካለሁ እንዴ ማለት እንያችሁ እንጂ እኮ እንብላችሁ አላል። እውነቴን ነው። አይ የኛም ፈቶ ከፈለጋችሁ ደግሞ እኛ ስንጠይቋችሁ አይደለም ላክና ልካለሁ። ቀድማችሁ ፈቶህን ላክ ማለት ትችሉ ነበር። ልክ እኔ ስጠይቃችሁ ትጠብቁና መጀመሪያ አንተ ላክ ማለት ምንድነው ችግራችሁ? እውነቴን ነው። ሰው ላኩ ስትባሉ በቃ ለማየት ነው። ያ ላውንቸር የመሰለውን ፊታችሁን ለማየት ነው እንጂ ሌላ ምንም አይደለም። ልወቃችሁ ካላወቅኳችሁ ስለማላወራችሁ ነው ላኩ እምላችሁ እንጂ እኔ ላኩ ስልጠብቃችሁ መጀመሪያ አንተ ላክና ልካለሁ። እንዴ ውርር ነው እንዴ? ተዋ ብትቀሩስ ባላየውስ የእናንተ ፈቶ ምን ሊቀርብኝ እንዴ? የኔን ፈቶ ከፈለጋችሁ እኮ ማለት እኔ አስታውሻችሁ አይደለም፣ እኔ ፈቶ ስላችሁ አይደለም። ቀድማችሁ እስኪ ፈቶ ላክ ብትሉኝ ነው አልደራደርም፣ ላክ ነው ማለት። ግን እኔ ጠይቄያችሁ መጀመሪያ አንተ ላክ የምትሉ ከሆነ ጭራሽ አትሰቡት። እናንተ ለሷ እንደምትፈልገው አይነት ሰዎች ብትሆኑላት እኮ እውነቴን ነው እሷ ለእናንተ ከምትፈልጉት በላይ ትሆን ነበር። ግን እናንተ ትንሽ ሰጥቶ ትልቅ መቀበል አይሆንላችሁም። እውነቴን ነው። ትልቅ ነገር ከመቀበል ይልቅ በትልቅ ነገር እሷን መጉዳት፣ እሷን መጫን፣ እሷን መጨቆን፣ መርገጥ ነው የምትወዱት። እውነቴን ነው። እሷ እንደምትፈልገው እኮ ነው፣ ከምትፈልገው በላይ አይደለም። እንደምትፈልገው አይነት ሰዎች ብትሆኑ እሷ ግን ለእናንተ ከምትፈልጉት በላይ ትሆንላችሁ ነበር። ያን አታስቡማ። መጣል ነው ሩጫችሁ፣ መጉዳት ነው። እሷ ሙታ እንድትቀበር ነው የምትፈልጉት። ከዛ ከሞተች በኋላ የምታሳዝናችሁ። ሌላ ፍቅረኛ እኮ ይዣለሁ አለኝ፣ አልፈልግሽም አለኝ። እንዴት በዚህ ቅጽበት እንዴ? ምን ያገባሽ? አይደለም ፍቅረኛ ለምን ኤሌክትሪክ ካርሃባ ነገር ፈልጎ ይዘበ አንቺ ምን ይመለከትሻል? በነገራችን ላይ የሆነ ሰው ስትለያዩ የሚያናዳችሁ የሚያስለቅሳችሁ ከመለያየታችሁ የበለጠ ሌላ ህይወት ከጀመረ ነው እንደዚህ የሚያንጨረጭራችሁ ማለት። እንደዚህ ፍጥርቅ ለማለት በዚህ አጭር ህይወት እንዴት ሌላ ሊያፈቅር ቻለ? እንዴት ሌላ ይዣለሁ ያዝ የሆነ የሚገል ነገር ለምን መርጦ አይዝም? ምን ያገባሽ እንዴ? ምን አንቺ ሰው ሞልቷል። ሌላ ፈለግለግ አድርገሽ መግባት ልቤ ሌላ አይለምድልኝም ከሱ ውጭ እንዴት ብዬ ሌላ በቃ ይቅራ። ሌላ መልመድ ካልቻለ ቢቀርስ ባይፈቀር ተውት። ምንድነው የሚጎልብሽ? በቃ ጥሩ ቤተሰብ ካለሽ በቂ ነው። አንቺ ቆንጆ አንድ ቀን አንዱ መዝረት ጠርጎሽ ነው በቃ ትወልጃለሽ፣ ትቀፋቅፊያለሽ እንደ ዶሮ። ከዛ በኋላ እኔ አትበይ። የምታፈቅሪው ልጅ አይ እኔ አልፈልግሽም፣ በወንድምነት ግን ችግር የለውም እናውራ ካለሽ እምቢ በይ። አልፈልግም ብለሽ ሂጂ። እውነቴን ነው። ዝም ብለሽ ስለምታፈቅሪውና ለሱ ስሜት ብለሽ እሺ በቃ ደስ ካላለ ምናምን ብለሽ በወንድምነት እያልሽ ብለሽ ይዘው ልሞጥለት ብለሽ ጨምዳዳ ሃይላንድ የባሰ እዛው አጥንትሽ ብቻ ነው የሚወጣው። እውነቴን ውስጥ ትበያለሽ። በቃ የሚተርፍ ነገር ስለሌለ የምታፈቅሪ ከሆነ በስነ ስርዓት በዛው በፍቅር መልኩ አይ እኔ በወንድምነት ነው የምፈልግሽ ማለት ፍቅረኛ ሌላ የለኝም ነገር ግን አልፈልግም ምናምን ካለ በቃ 4 ነጥብ እዛው ምዕራፍሽን ፍቅር የሚባለውን ነገር እንደ ነፍጥ ውልቅ አርገሽ ጥለሽ ወደ መሄሻ ሂጂ። እውነቴን ዝም ብዬ ወይ ኧረ እሱ ደስ ካለው እኔ ምን የእሱ ደስታ ምናምን እያልሽ እዛው ዝም ብለሽ ጦቢያ ሆነሽ አትኖሪ። ታው በቃ እውነቴን ነው። ካፈቀርሽው በፍቅር ወንድሜ ካልሽው ወንድሜ የሚባል ነገር አይ ወጋው ጓሌ ግን በቃ ፍቅር ከሆነ ፍቅር ነው፣ ከሌለ ሂጂ ወደ መሄጃሽ። በጣም አዝናለሁ። ይቅርታ የሚለው ቃል ሊባል የሚገባው እግሯን ለረገጥካት ሴት ልጅ እንጂ ልቧን ላቆሰልካት አይደለም። እውነቴን ነው። ይሄ ይቅርታ ነው አንዳንዴ ይገርመኛል። ሰው እንደዚህ እንቅፋት እግሩን ሳንኳን ላርጋት እንኳን ይቅርታ ልቧ ድጋሚ እንዳይነሳ እርግጥቅጥ አርጋት እንኳን ይቅርታ። እውነቴን ነው። በጣም አዝናለሁ። ይቅርታ የሚሰራው እግሯን ላሰናከልካት እንደዚህ ለገፈተርካት ነው እንጂ ልቧ ላይ ቁማር ለተጫወትክባት ሴት ልጅ አይሰራም። እውነቴን ነው። መፍትሄ የለውም።
3 ሰዓትና 4 ሰዓት ሙሉ ስራዋን ጥላ አውርታ መጨረሻ ላይ እናትዬ የኔ ፍቅር ግን ታፈቅረኛለሽ የምትላት እና ሁላ ሰዓት ያወራች ወታደራዊ ግዳጅ ይዟት ነው እንዴ? ተዋል በዛም እንዴ? እውነቴን ነው። የማታፈቅሪ ከሆነ 20 ደቂቃ ይበቃት ነው። ወይ የኔ ፍቅር የኔ ጣፋጭ እናቴ መጣች። ወይ እውነቴን ነው። ጠዋት ደውላ ሳላገኛት አሁን መጣች። ይደብራታል ደግሞ ትቀይመኛለች። ግን አንተ የሚከፋ ከሆነ አልወጣም አትውጪ። በእኔ የምትመጡ እኔ ጋር ልትጀራጀር የወሰራችሁ ሰው ገና 10 ደቂቃ ሳታወሩ እናቴ መጣች። ግን ከደበረህ ግን ያው አልሄድም። አትሄጂም ይሄዳለው የሚባል ነገር አይዘራም። እኔ ማጭበርበር ኖ እኔ ጋር ማጭበርበር ማይሽተቅል በቃ እኔ ተው አልበዛም። እንዲያውንስ እኔ ጭራሽ እኔ ጋር እያወራች አባቷ መጣ ነው አያቷ ይመጣል ስበል ወንድሟ ይመጣል። ይሄማ ፌር አይደለም። ደግሞ እኮ ማጭበርበር ከፈለክ ከደበረህ አንተም እቀራለሁ ልብ ለመብላት እኮ አዎ ቅሪ የትም አትሄጂም እንዴ? በዛም እንዴ ባህሩ እስኪናወጥ ድረስ ሁሉም ካፒታኖች ጎበዝ፣ ጀግና፣ ብርቱ ናቸው። እውነቴን ነው። ከተናወጠ በኋላ ነው ብርታቱም ጀግንነቱም ኃይሉም የሚጠፋው። ችግር እስከሚመጣ ድረስ እኮ ሁሉም ሰው ባለበት ነገር ሁሉ ጀግና ነው። የምታረገው የሚጠፋ ምሰሪው የሚጠፋሽ መሄጃ የምታጪው ችግር ሲመጣ ነው እንጂ እኮ እስከ ችግሩ ቀንማ ሁሉም እኮ ጀግና ነው። እውነቴን ነው። ታክሲ ላይ ትንሽ ፈቀቅ በሉልኝ እንቀመጥ ስትባሉ ኧረ እባክህ ብር ከፍዬ እኮ ነው የምትሉት። እጅ እኔ ነጭ ወረቀት ከፍዬ ነው የገባሁት። እንዴ ይሄ የአያትሽ ውርስ መሰለሽ እንዴ? መቻቻል አለብሽ፣ መተዛዘል አለብሽ። በቃ ሰው ግዴታ ካለ ማስቀመጥ አለብሽ። እኔ ከፍዬ እኮ ነው የከፈሉት። ሰፋ ደልቀቅ ብያለቅ ያንደላቅሽ ለካ ይመችሽ ነው አያንደላቅሽ። እንዴ እንተሳሰብ። እኔ እኮ በነፃ አይደለም የሚሄደው፣ እኔም ከፍዬ ነው። በቃ ወንበር ያሽ ጠጋት ያለሽ ተቻችለን እንቀመጣለን። እንዴ ጧት ቴክስት ጽፌላት ማታ ነው የሚመልሰው። ለምን የኔ ባለ እኮ ጊዜ የለውም አይመቸው እያሉ። ኧረ እባክሽ ጠቅላይ ሚኒስትሮች እንኳን ጊዜ ተርፏቸው ኢንስታግራም እና ቲክቶክ ከፍተዋል። እሱ ማን አባቱ ስለሆነ ነው ጊዜ የሌለው ላንቺ። እውነቴን ነው። አይደለም ጧት እስከ ማታ 12 ሰዓት ውስጥ በ12 ደቂቃ ውስጥ ላንቺ፣ ኧረ በ1 ደቂቃ ውስጥ ግማሹ ግን ለስራ ግማሹ ላንቺ ነው ጊዜ መስጠት ያለበት። እውነቴን ነው። የኔ ባል እኮ እንደዚህ አይደለም፣ ስለማይመቸው ነው። ካልተመቸው በቃ ወደሚመቸው ይሄዳ። ስላልተመቸሽው ነው እንጂ ስላልተመቸው አይደለም። አዎ ምናልባት እሱ ስላልተመቸሽ ሊሆን ይችላል እንጂ ስላልተመቸው ነው የሚባል ነገር የለም።